ሮሞላ ሞቱ ዘሞደዳጆቼ ሞጫጥቻለው ኢራን ውስጥ ጎብቼ ሚሳኤሉም አልቋል እጆቶቼ ረገፎ ሰማዩ ተቆዳል ቁጭ በላችሁ ሱፉ ሰላም እንዲናችሁ በያላችሁበት ሁሉ ጋር ሰላም ነው። አሽር አንዲያላችሁ እሞኝላችሁ አልበስቲስ ጎንደሎ ማለት ላይክ እና ሼር እያደረጋችሁ ሰዎቻችን ለብዙዎች አቆፍሉ ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ መጣኑ ሶበር ዜና ሲኤንኤን ይዞት የወጣውን እጅግ በጣም አስገራሚ መረጃ ነው። ሲኤንኤን የአሜሪካ ማዕከላዊ እዝ ወይም ደግሞ ሴንትኮም የላከው እጅግ በጣም ሚስጥራዊ ኢሜል እጄ ላይ ገብቷል ነው ያለው ሲኤንኤን እና በሲኤንኤን እጅ ውስጥ የወደቀው እጅግ በጣም ሚስጥራዊ ኢሜል የሴንትኮም የአሜሪካ ማዕከላዊ እዝ ሴንትኮም ለወታደራዊ ኤክስፐርቶች፣ ተንታኞች፣ ሳይንቲስቶች፣ ኤክስፐርቶች አራመላመቱ በእናታቸው ኢራንን የምናሸንፍበት አዲስ የጦር ስትራቴጂ ካለ፣ አዲስ መንገድ፣ አዲስ እውቀት፣ አዲስ ጥበብ ካለ እባካችሁ እርዱኝ አለ ብሎ ነው ሲኤንኤን ይዞት ይወጡ። አሜሪካ ላይ ሰማይ ተቀዶባት ኑን ንስፋ የሚያሳፋኝ እያለች ነው። እኔ እኮ አሁን ስለምትንቁኝ ነው። አሁን ችግሩ ምንድነው? ይሄ ጆዝባ ነው ምንም ጭንቅ የለውም ስለምትልና እንጂ እኔ እኮ ለዚህ ጉዳይ እኮ መላ አለኝ እኮ። በቃ የሱዳን ሞተት እናሰራ ኢራን ላይ ሌላ ምንም አማራጭ የለም። በቃ ወይ አፍሱዝ አዶንግዝ ማሰራት ነው ኢራን ላይ። ካልሆነ ዶግማ ለዚህ ምን ይሻላል? እሺ ምን ሙስታፍቅር ይሻላል እንዴ? ሙስታፍቅሩ ወይ እናሰራ ኢራን ላይ እና በአሜሪካ ፍቁር እንፍቁቅ እንድትሄድ ማድረግ ይቻላል። ወይ ሙስታፋቅር ማሰራት ወይ ደግሞ አፍዙዝ አዶንገዝ ከሱዳን ማምጣት። እሺ ምን ይሻላል? ሁላችን ተጨናነቅን እኮ እና ሲኤንኤን ይሄን ሚስጥራዊ መረጃ ነው ያጋለጠው ለሞላ ዓለም ኢሜሉ እጄ ላይ ገብቷል። ለወታደራዊ ኤክስፐርቶች፣ ሳይንቲስቶች፣ ተንታኞች ሲባል ለኔም ጭምር ነው እና እስቲ ደግሞ ለተመልካቾቼ ለእናንተም ልንገራችንና እስቲ መላ ነገር ፈልጉ። አሜሪካ ኢራንን የምታሸንፍበት እንደው የሆነ መላ የሆነ ጥበብ የሆነ ዘዴ ካለ እናንተ ደግሞ ለኔ ታካፍሉኛላችሁ። እና ችግሩ ምን መሰላችሁ? ችግሩ አሜሪካ የምትባል አገር አለች እና 120 ቢሊዮን ዶላር የኢራንን ዘርፋ ይዛለች። ዶላር 120 ቢሊዮን ዶላር እና ኢራንን ላለፉት 5 እና 6 ወራት ሌሊትና ቀን ወግራለች፣ ደብድባለች፣ አቃጥላለች፣ አፍርሳለች። እና አሁን የአሜሪካ መሳሪያ አልቋል። ሚሳኤሉ ተመናምናል። ቶማሃክ ሚሳኤሎች፣ ፓትሪዮት ሚሳኤሎች፣ ታድ ሚሳኤሎች ከግማሽ በላይ የሚሆን ተመናምነው አሜሪካ ባዶ ቂጣ ቆርታለች። እና አሁንም ኢራንን ማውደም ትፈልጋለች። ማዕቀብን ማንሳት አትፈልግም። ችግሩን እያስረዳች ከዛ መላ ተነግሩኛላቸው። ማዕቀቡንም ማንሳት አትፈልግም። ኢራን እንድትማቅቅና እንድትፈርስ ነው የተፈለገው። እና እስቲ ለዚህ የሚሆን መላ ይኖራቸዋል ለማስረዳት እኮ ግራ ይገባል። አሜሪካ የኢራንን ያሹን 120 ቢሊዮን ዶላር ስጭ አልሰጡም። ለሆረሰው ላቃጠልሽው ከተማ ለአመዱ ሁሉ ካሳ ቢያንስ ግማሹን ስጭ አልሰጡም። ማዕቀቡን አንሺና ኢራን ከሌላው ዓለም ጋር አይገናኝም። የጭንቆ ነገር እኮ ነው። አሁን አሜሪካ ነችም ለያዥ ለጎናሽ የማይመች ነገር ለያዥ ለጎናሽ ነው ለጎራሽ ነው የማይመች ነገር ነው ይዞ የመጡት። እንደገና መላሙቱ ይላል ሐሳብ አምጡ የሆነ ዘዴ። ከዚህ በፊት የነበሩ በዓለም ደረጃ የነበሩ ወታደራዊ ሳይንቲስቶች ወይም ደግሞ ሳይንሱ ራሱ ወታደራዊ ሳይንስ ከዚህ በፊት የነበረ ሁሉ ኢራን ላይ አልሰራም፣ ከሸፈ በቃ። እና አሁን ተጨነቁ አሜሪካ የጦር አዛዦች። እስቲ ሌላ አዲስ መንገድ ካለ፣ እስቲ አዲስ ጥበብ፣ አዲስ ጭንቄ ካለ እስቲ መላ አምጡና በሌላ መንገድ እንሞክረኛ በምናውቀው ሁሉ ተጠቅመን ኢራንን ማንበርከክ አልቻለም ነው ያሉት። እና እናንተ ጋር እስቲ ሞላ ካለ የሼር እንስራ። እኔ ጋር ያለው እንትን ወይ ሙስታፋቅር ነው ወይ ደግሞ በሱዳን ቢሆን በቡርኪና ፋሶም ቢሆን እናስመጥጡ ነው የምለው ኢራን ላይ። እና እንዲህ ነው በቃ ጂኒየስ ስትሆን፣ ቀድመ ስትገኝ፣ ብልህ ስትሆን፣ አስተዋይ ስትሆን፣ አንድነት ያለው ጠንካራ ህዝብ ስትሆን አሜሪካን የምትይዘውን የምትጨብጠውን ታሳጠዋል። ይደነፋል። በየቀኑ እየወጣ ይደነፋል። እኔ ሲኦል ይወርዳል። ሰማይና ምድሩ ገልብጥ፣ ና እንዋጋ፣ እንጠፋፋ፣ እንውደም፣ ና ግጠመን። እንደዛ ሲሉት ደግሞ ብርክ ይላል። ብርክ ኢራኖቹ ግራ ገባቸው። እየተደራደርን ኧረ ሌላ ኢራን ካለች ንገሩን። እና ቻይኖች አንድ ሰሞን ምን አደረጉ አሉ?
የሆነች አነስ ያለች ከተማ ዩኤስኤ ብለው ስም አወጡላት ማለት ነው። ከዛ ሜድን ዩኤስኤ በእውነት እንደዚህ ማድረግ ጀምሮ ነበር። ዩኤስኤ የሚል ዩሳ የሚል አንድ ስም አወጡላት ለአንዲት ትንሽ ከተማ ማለት ነው። ይህን የሚያደርጉ ቻይኖች ናቸው። ከዛ ሜድን ዩኤስኤ ብለው ምርቶችን ማውጣት ጀመሩ ከዛች ከተማ ማለት እና አሁን ምናልባት አሜሪካ በሐልዮ በዚህ በጭንቅላቷ የሆነ ሀገር ስላለች ይመስለኛል ኢራን የምትባል አገር ብትኖር ከዛ ከእሷ ጋር ብደራደር ብለው በምናብ ልክ እንደ ቲያትር አንድ ደራሲም ይህን የሚያክል መጽሐፍ ልቦለድ ይጽፋል አይደለም። ያ ልቦለድ ግን በምናብ ነው እንጂ በመሬት ላይ የለም። እና አሁን አሜሪካኖቹ የጦርነቱ ውስብስብነት ይሁን የደረሰባቸው ምት ይሁን መውጫ ቀዳዳ መጥፋቱ ይሁን የሆነ ብዥ ያለባቸው በምናብ የሚንቀሳቀሱ ይመስልኛል አሁን ባለው ሁኔታ። ምክንያቱም ኢራኖቹ ኧረ ምን ድርድር ምን ማቆ ድርድር የለም አለች። ፓኪስታን ነው የፈረደባት። ፓኪስታን እያደራደረች ኧረ ፓኪስታን እኔ ማቆ ነገር የለም እውነት ወላሂ እኔ ማቆ ነገር የለም አለ። ትራምፕ ደግሞ ኧረ እግዚአብሔርን እኛ እየተደራደርን ነው እውነት እመነኝ ጫፍ ላይ ደርሰናል። እና ደግሞ በጎን ደግሞ ወጡ ምንድነው እያለ ያለው ትራምፕ አይ ማይሆን ከሆነማ በቃ ከሁለተኛ የዓለም ጦርነት ወዲህ ታይቶም ተሰምቶ የማይታወቅ እልቂት እና ውድመት አመጣለሁ እኔ አልነግራቸውም አለ። እንደዚህ የጎፈነነው እየዘጎነነው ነው የተናገረው። እኔ ለመናገር ቃላት ያጥሮኛል። አሁን በኢራን ላይ የሚመጣም ወርጁብኛል። እና ይሄ ሁሉ ወሬ አስፈልግ እውነቱ ለመነጋገር ከሁለተኛ ዓለም ጦርነት በኋላ ዓለም እያየ እንዳላየ እየሰማ እንዳልሰማ የሆነ ከሁለተኛ ዓለም ጦርነት በላይ እልቂቶች በምድር ላይ መጥተዋል። ብዙ ሀገሮች በኢራቅ ላይም በአፍሪካ ምድር ላይም በመቶ ሺዎች የሞቱባቸው በቢሊየን ገንዘቦች የጠፋበት ከተሞች የወደሙበት በሚሊየን የሚቆጠር ህዝብ ከተማ ለቆ የወጣበት በጣም ብዙ ውድመት ደርሷል ከሁለተኛ ዓለም ጦርነት በኋላ። እና እናንተ መናገር ስላልፈለጋችሁ ነው እንጂ በእናንተ ጦስና ምክንያት ችግር ፈጣሪነት ምክንያት ዓለም ዋጋ ከፍሏል። እና የኢራን የመጀመሪያ አይደለም ነው። ኢራቅ ላይ ከዚህ በላይና ከዚህ የከፋ ብዙ ውድመት ደርሷል። ሶሪያም ላይ እንደዚህ የመንም ላይ እንደዚህ እና ከሁለተኛ ዓለም ጦርነት ወዲህ ታይቶም ተሰምቶም የማይታወቅ እልቂት እናመጣለን እያለ ያሉ ሰዎች እያሉት ይሄንን እና እኔ በግሌ ይሄ ጉዳይ የት ነው የሚደርሰው ነው ጥያቄ። ይሄ ጉዳይ የት ነው የሚደርሰው? አካሄዱ መላ ዓለምን ወደ ቀውስ ይዞ የሚመጣ ነው። እና ትራምፕ እስካሁን ድረስ መውጫውንም መግቢያውንም ጠፍቶባቸው ነው ያለው። ተጨንቀው ነው ያለው። ተርበድብደው ነው ያለው። እና ከዚህ በኋላ እንደገና አዲስ ሐሳብ፣ አዲስ መላ፣ አዲስ ዘዴ ተፈልጎ ኢራን ተቆጥቅጣ ሌላ የለም። ኢራኖቹ ይለይልን በቃ አለን የምትሉትን መሳሪያ ይዛችሁ ነው። እኔም አለኝ የምለውን እኔ ይመስለኛል የሆነ የደበቁት መሳሪያ አለ ኢራኖቹ በእርግጠኝነት። ምናልባት የኒኩሌር ጦር መሳሪያ ሊሆን ይችላል። ምናልባት ደግሞ ከዛ ጋር የሚመጣጠኑ እጅግ በጣም አደገኛ አጥፊ ሚሳኤሎቿን ለዓለም ለማሳየት እና ጠላቶቿን ለመድፈቅ የፈለገች ይመስለኛል። እና ይህንንም አሜሪካኖቹም ሆነ አውሮፓኖቹ በከፊል ተረድተውታል። ይሄ ሁሉ ፈራተባ፣ ይሄ ሁሉ መንቀጥቀጥ ታይቶ ማይታወቅ አሜሪካ በዚህ ሞት ዓመት እንዲያለ ፍርሃት፣ እንዲያለ ድንጋጤ፣ እንዲያለ ቅጥፈት፣ አይን ያወጣ ቅጥፈት ሳይደራደሩ እየተደራደርን ነው። ይሄው ሰላም ሊወርድ ጫፍ ላይ ነው። ጠርዝ ላይ እንዳትወድቅ በእናትህ ትራምፕን ጠብቁት። ሁሌ ጠርዝ ላይ ነው፣ ጫፍ ላይ ነው እንዳይወድቅ አደራ። በስመ አብ። እና እኔ በግሌ ይሄ መልእክቴ ለሲንትኮም ለአሜሪካ ማዕከላዊ እዝ እንዲደርስለት አድርጉልኝ፣ ሼር አድርጉልኝ፣ ሼር አድርጉልኝ። ለአሜሪካ ማዕከላዊ ሼር አድርጉልኝ። ኢራን ላይ የሱዳን ሞተት ወይም ደግሞ ቡርኪና ፋሶ መስተፋቅር ብናሰራ የኡጋንዳም ይሆናል የማዳጋስካርም ይሆናል በተገኘው በተለይ ደግሞ የቡርኪና ፋሶ እና የሞዛምቢክ መስተፋቅር ብናሰራ የተሻለ ውጤት ይመጣል በዚህ ጦርነት የሚል ግምት አለኝ። ቶንታኞች ስላለ ነው። እኔ ቶንታኞችም በዚህ ጉዳይ ላይ ሀሳብ አስተያየት ስጡኝ ብለው ምስጢራዊ መልእክት ስለላከን ይህን መልእክት ሁላቸውም አደራ ሼር ኮፒ ሊንክ እያደረጋቸው ለአሜሪካ ሲንትኮም እንድትልኩልኝ ለማለት በጣም ትልቅ ትህትና ጠይቃቸዋለሁ። እወዳቸዋለሁ። ይሞቻቸው።
ፒስ